ብለው የተናገሩበት እኔ አዳም ልጆች አለቃ ነኝ አሉ። ይህንንም ያለ ጉራ እላለሁ እኔ በትንሣኤ ቀን ምድር የምትሰነጠቅበት የመጀመሪያው እኔ ነኝ። ያ ማለት የመጀመሪያው ምድር ተከፍታለት የምወጣው የመጀመሪያው ትንሣኤ እኔ ነኝ እያሉ ነው። ቀጥለው ምን አሉ? ይህንንም ያለ ጉራ እላለሁ እኔ የመጀመሪያው አማላጅና የመጀመሪያው አማላጅ ነኝ። አላሁ አክበር። የመጀመሪያው አማላጅ እኔ ነኝ አሉ። ከመላእክትም በፊት ቀድመው የሚያማልዱት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ያው እኔ አማላጅ ነኝ ብቻ አይደለም የመጀመሪያው አማላጅ ነኝ፣ እኔ ትንሣኤ ነኝ ብቻ አይደለም የመጀመሪያው ትንሣኤ እኔ ነኝ ብለዋል። አያችሁ፣ የምስጋና ባንዲራ በትንሣኤ ቀን በእጄ ይሆናል። ይህንንም ያለ ጉራ እላለሁ። ምንድነው የምስጋና ባንዲራ ጀማ? ነገ የትንሣኤ ቀን ከፍጥረት ሁሉ በላጮቹ አመስጋኞቹ ናቸው አሉና ነቢ ሰለላሁ ዐለይሂ ወሰለም አፍደል ዒባዲላህ የውመል ቂያማ አልሐማዱን አሉ። የትንሣኤ ቀን ከፍጥረት ሁሉ በላጮቹ በምድር ላይ ከማንም በላይ ፈጣሪያቸውን አላህን ያመሰገኑ ናቸው ካሉ በኋላ የምስጋና ባንዲራን በእጄ ነች አሉ። ከማንም በላይ አምላኩን ያመሰገነ በምድር ላይ ተብሎ እርሳቸው ናቸው ቀድመው የሚታዩት። የመጀመሪያው አማላጅም እኔ ነኝ አሉ። ስለዚህ በአጭሩ ምንድነው ምልጃ ብሎ ማለት? በአምላክና በኃጢአተኛ ሰው መካከል ሆኖ የማስታረቅን ስራ መስራት ማለት ነው። ያ ስራው መልጃ ይባላል። አማላጁ ማን ነው? ነቢያቶች ናቸው። ተማላጁ ማን ነው? ኃጢአተኛው ሰው ነው። ምልጃን ተቀባዩ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ያ በመካከል የሚሰራው ስራ በነቢያትና በመላእክ ስራው ምን ይባላል? ምልጃ ተብሎ ይጠራል። ይገብታችኋል አይደል? ይህ ነው። የሆነ አንቀጽ ያዝ አድርገህ ያንን መሮጥ አይደለም። ስለዚያ ስለ ምልጃ የተነገረውን ሙሉ ማንበብ አለብህ። ገብታችኋል አይደል? ቁርአን እንደዚህ ነው የምትረዱት። ለዚህ ነው መጽሐፍ ቅዱስ የሆነ ጥቅስ እኔና አብ አንድ ነን ስላለ እችን ያዝ አድርጉና አምላክ ነው ይላሉ። እኔና አብ አንድ ነን ያለው ለምንድን ነው? አውዱን ለምን አታዩትም? አንድነታቸው አንድ የሚያደርጋቸው ነገር ምንድን ነው የሚለው ሌላ ቦታ ማየት አይፈልጉም። እሷን ጥቅስ ብቻ ይዘው አምላክ ነው ብለዋል። በቃ خلاص። ቁርአን ላይ መታችሁ እንደዚህ ነገር አትረዱ። ቁርአን ላይ አልቁርአን ይፈስር بالقرآن عندنا قواعد التفسير ያን ብትከተሉ የተፍሲር ህግጋትን ብትከተሉ ወላሂ ኢየሱስ ክርስቶስ አምላክ ባላደረጋችሁት ነበረ። ለማንኛውም ምልጃ አስመልክቶ ይሄ ነው ማብራሪያው። እሺ ጥያቄ ያለው መቀጠል ይችላል። ክርስቲያን አለ? አሎ መግባት እችላለሁ? ሰላም ነው? ሰላም አልሐምዱሊላህ። ሰላም ብያለሁ። እሺ ሰላም፣ እንዴት ነው? ጥያቄ ነበረኝና ጥያቄ ምንድን ነው? ስለ እንትን ነው የምጠይቀው። ትናንት ኦልሬዲ ጠይቄ ነበር፣ በደንብ ማብራሪያ ብዙም አላገኘውምና ስለ ካልተሳሳትኩ ባሉ ወይ ሚስትሬስ ወርድ የሚባሉ አሉና በቅዱስ ቁርአኑ ላይ ካልተሳሳትኩ ሙቃታት ነው የሚባሉት። الحروف المقطعة ሙቅታሃ ምንድነው ትርጓሜያቸው? ትናንት ጠይቄ ብዙዎች አልመለሱልኝምና ትርጉማቸው አልገባኝም። ሰሞኑን ማንበብ ጀምሬ ነበርና ምናልባት ትርጉማቸው እንደሆነ ጠይቄ ነበር። እሺ አንድ ምን ታደርገው? እሺ الحروف المقطعة ማለት ተቆራረጡ ፊደላት ማለት ነው። እነሱ የተቆራረጡ ፊደላቶች ማለት ነው። በሱራ መጀመሪያ ላይ የሚገኙ ናቸው። ትርጉማቸው ምንድነው የሚለውን ነው ልጅ እየጠየቀ ያለው። حروف ማለት ፊደል ማለት ነው። አንድ እንድትረዳ ዘንድ ፊደል ቫላር አንድ ሚት ሆነ አንሳስኪ ፊደል ቫራ እሺ እንትን ፊደል ወይ የሰማውን ጥያቄ ልጠይቅህ። ለምሳሌ የአማርኛ ቃላቶች የተዋቀሩባቸው ፊደላቶች አሉ። ሀ ለመሰ እስቲ እነዚህ ትርጉማቸውን ንገረኝ። አይ በእያንዳንዱ ፊደላቶች ትርጉም የላቸው፣ ሲገጣጠሙ ነው ትርጉም ያላቸው። አይዋ አየህ አይደለ? አሁንም እነዚህ ፊደላቶች ናቸው። ሲገጣጠሙ ትርጉም ይሰጣሉ። ላ አይደለም፣ እነዚህ የተገጣጠሙ አይደል፣ ፊደል ናቸው። ፊደላቶች ናቸው የተቀመጡት አይደለ? ስለዚህ ታዲያ ዓላማው ምንድን ነው? መጀመሪያ ላይ የተቀመጡበት እነዚህ ምንድን ነው ዓላማቸው ከተባለ እነዚህ ዓላማቸው የመካ ሰዎች፣ የቁረይሽ ሰዎች የቋንቋ ባለቤቶች ነበሩ። በቋንቋ ማንም የሚስተካከላቸውና የሚወዳደራቸው የለም ነበር። አረበኛን በደንብ አድርገው የሚናገሩ ማንም የማይስተካከላቸው ህዝቦች ነበሩ። በዛን ጊዜ ታዲያ ይህን ቁርአን በሰሙ ጊዜ በጣም ተደመሙ። ከተደመሙት መካከል ወሊድ ብኑ ሙጊራ በጣም ገጣሚ ነው። በጣም አረበኛን ያውቀዋል። ቋንቋ በደንብ ይችል ነበር። ይህን ቁርአን በሰማ ጊዜ ግን በጣም ተገረመና አድናቆቱን ገለጸ። ምን አይነት ቃል ነው ሙሐመድ እየተናገረ ያለው? ይህንን ነገር በጣም በመደነቅ እንትን ሲሉ ጊዜ ይህ ኢዕጃዝ ያደረጋቸው ይህን ያክል ያቃታቸውና ያሸነፋቸው ቁርአን
ከእናንተ ከራሳችሁ ከምታውቋቸው ፊደላቶች የተዋቀረ ነው እንጂ ሌላ አይደለም ብሎ ሊገልጽላቸው ፈልጎ ነው። አላህ ስብሐነሁ ወተዓላ የሱራ መጀመሪያዎች ላይ በፊደላቶች የሚጀምሩ አንዳንድ ቦታ ላይ ሐሚም ይላል፣ ኑን ይላል፣ ቃፍ ይላል። በእንዲህ ማለት ነው። እሺ ግን እያንዳንዱ ቃል ለምሳሌ አለመሰ ማለት ትርጉሙ ምን እንደሆነ ምናልባት ከቻልክ የምትነግረኝ ከሆነ ቅድም እንድትረዳ ዘንድ ነው። በቋንቋችን አንተ አማርኛ ተናጋሪ ስለሆን አረበኛውን ስለማታውቀው ላ አልኩኝ። ትርጉሙ ምንድን ነው ብለህ ትርጉሙ ምንድን ነው? አሊፍ ላም በዕብራውያን መጽሐፍም አሊፍ ላም ተብሎ ይቀመጣልና ለምሳሌ አሊፍ ላም ሜም እና ሳድ ይላል። ምንድነው ለየብቻውን ትርጉማቸው? ፊደል ነው። ፊደል ትርጉም አለው እንደ ተብለ ጠይቅ። ጥያቄ ውስጥ ያልከው ነው ዋላ ፊደል ነው። ሀ ብዬ ለምሳሌ ጠየቅኩ። ትርጉሙ ምንድን ነው? ይሄ ነገር ትርጉሙ ምንድን ነው? ሀ አሉ ማለት ትርጉም የማይሰጡ ቃላቶች ናቸው። ትርጉምማ አለው ነገርኩህ። ይሰማል? ቃላት አልከው። ቃላት አይደለም ፊደል ብለህ ቅድም ጀምረህ ነገር ግን ምን ትርጉም ይሰጣል ከተባለ ትርጉሙን ነገርኩህ። ለምን እነዚህን አላህ መጀመሪያ ላይ እንዳስቀመጣቸው ቃላት አይደለም ፊደል ናቸው። እሺ ግን ለአንተ ትርጉሙ ምንድነው ነው የምልህ? አለ ሰመ ምንድነው ትርጉሙ? ለአንተ ትርጉማቸው ምንድነው? ሀ ለምሳሌ አንተ አማርኛ ቋንቋ ነው የምትናገረው አይደል? ሀ ምንድነው ትርጉሙ ምንድነው? ፊደል ነው እሱማ። ሀ ማለት ፊደል ነው። በጣም ጥሩ። ስለዚህ ቃላት አይደለም ፊደል ነው አይደል? እኮ ትርጉሙን ንገረኝ። ምን ችግር አለ? ትርጉሙ ምንድነው ብዬ ብጠይቅህ ምን ትለኛለህ? ሀ ነው። አይ ኖርማሊ ሀ ነው ሲገጣጥ ለኔ ትርጉም የሚሰጠኝ ሲገጣጥም ነው። ነገር ግን የተቀመጠው ደግሞ በስርዓተ ነጥብ ነው። ዶት አለው አይደል? አ ነጥብ። እነዚህ ፊደላቶች ናቸው። አዎ እነዚህም ለየብቻቸው የተቀመጡ ፊደላቶች ናቸው። ግን ዓላማው ምንድነው ከተባለ ቅድም ነገርኩህ። ምን ትርጉም ታስቦበት ነው? ዓላማው ከበስተጀርባው ምንድነው? እነዚህ ፊደላቶች እኮ ለምን ተቀመጡሽ? ምን አልኩህ? ቅድም ከኔ ጋር አይደለም ነበር ማለት ነው። ቅድም መልሼልሃለሁ። ምን አልኩኝ? እስኪ ንገረኝ፣ ድገምልኝ። አየህ ትላንት በደንብ መልሰውልህ ነበር። ነገር ግን ከእነርሱም ጋር አልነበርክም ማለት ነው። ልክ አሁን ከኔ ጋር እንዳልነበርክ። አይ ጥያቄ ያለው ሲቀጥል ከላይ ውዝደም አለ። አይ አልመለሱልኝም። የመለሱልኝ ነገር አናውቀውም ነው ያሉኝ። አናውቀውም ነው ያሉኝ። አልመለሱልኝም። አናውቀውም ነው ያሉኝ። እስኪ እኔ መለስኩልህ። አናውቀውም ነው ያሉኝ። ሁሴ እሺ በቃ እኔ እንደመለሱልህ ባልሰማም ለማንኛውም ቃላቶች ናቸው። አይ ቃላት አይደሉም። ኦኬ እሺ ይኸው አልሑሩፍ አልሙቀጠዐ ማለት አንዳንድ ሙስሊም ስኮላሮች ደግሞ የአላህ ስሞች ናቸው ብለው ስለሚተረጉሙ ሙስሊም ስኮላሮች ስላነበብኩኝ ነው። እንደዛ ፊደላቶች ናቸው እነሱ የአላህ ሱብሓነሁ ወተዓላ። ስለዚህ አንድ ኮንሰንስ የሆነ አንድ ቋሚ የሆነ መግባባት የለም ማለት ነው። ምክንያቱም ለምሳሌ ሜቢ ሼክ አሊ ሻቢር የሚተረጉሙበት መንገድ የአላህ ስሞች ናቸው ነው የሚሉት። ምንድነው አሊ ሻቢር? ገብቷል? ምንድነው አሊ ሻቢር? ኦኬ እሺ አንዳንድ ሙስሊም ስኮላሮች ሌሎችም ሙስሊም ስኮላሮች ይሰማሉ? እየሰማሁ ነው። አንደኛ ፊደላቶች ናቸው። እሺ እነዚህ አረበኛው ራሱ መጀመሪያ ስትጠይቅ ጊዜ ታስታውስ ከሆነ አልሑሩፍ አልሙቀጠዐ ብለህ ጠይቀህ ነበር አይደለ? ሑሩፍ ማለት ፊደላት ማለት ነው። የአረበኛ ቃል ነው ወደ አማርኛ ስቀይረው። ፊደላት ደግሞ ሀ ትርጉም አለው ወይ? ስለዚህ አየለውም አልከኝ። ነገር ግን አላህ ሱብሓነሁ ወተዓላ ታዲያ ከሱራዎች መጀመሪያ ላይ ያስቀመጠበት ዓላማ ምንድን ነው የሚለውን ቀደም ነገርኩህ። ከኔ ጋር አይደለም ልድገምልህ። እሺ ቢላል በደንብ አዳምጠኝ። እሺ አዎ የመካ ሰዎች የቋንቋ ባለቤቶች ነበሩ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ በቀደሙት ዘመናት ነብያትን ሲያስነሳ በጊዜያቸው ሊፈቷቸው ያልቻሉ የሆኑ ከባባድ ነገራቶችን እነዚያን መሰረት አድርጎ ነው ተአምራትን የሚሰጣቸው። የሙሴ ህዝቦች የፈርዖን ህዝቦች እንዳለ ደጋሚዎች ነበሩና ድግምታቸውን ሊያሸንፍ የሚችል በትርን ተሰጠ ለሙሳ ዓለይሂ ሰላም። በዚያም የበላይነትን ተጎናጸፈ። በመሲሁ ዘመን ደግሞ ሰዎች ሊያገኙላቸው ያልቻሉ የህመም አይነቶች ነበሩ። የለምጽ በሽታ መፍትሄ ሊያገኙላቸው ያልቻሉ፣ ማየት የተሳነውን መግለጥ፣ ሌላም ልክ እንዲሁ በነቢያት በኩል ካልሆነ በስተቀር ሊሰሯቸው የማይቻሉ ነገራቶችን መሲሁን አላህ አስነሳና
የእነዚህ ነገራቶችን ሁሉ ሰጠው። ይሄ በዚህ በልጧቸው ጊዜ የአይሁድ ህዝብ እንዳለ ቀኑበት። እርሱን እነዚህ ደግምት እንጂ ከአምላክ ዘንድ አይደለም ብለው ለማስተባበል ሄዱ። እንዲሁም በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ የመካ ሰዎች የቁረይሽ ሰዎች አረበኛን ጭውት ብለው የሚናገሩበት የሆኑ የቋንቋ ባለቤቶች ነበሩ። ስለዚህ እነርሱን አፋቸውን የሚያስይዝ የሆነ ቃል ተሰጡ ከነቢያችን ሰለላሁ ዐለይሂ ወሰለም ቁርአን። ይህን በሰሙ ጊዜ እነዚያ የቋንቋ ባለቤቶች ቃሉን በደንብ የሚያውቁ ምንም እንዳልተማሩ እያወቁ ነቢ ሰለላሁ ዐለይሂ ወሰለምን በልጠዋቸው ሲገኙ በጣም ተደነቁ። ይህ ቃል እንዴት ነው ይህ ሰው እየተናገረ ያለው ብለው። ወሊድ ብኑ ሙጊራ አንዱ የቋንቋው ባለቤት ነበር። በጣም ተናጋሪ ሰው ነበር በዚህ በቋንቋ ላይ። በዚህ በቁርአን ላይ ሲመሰክር ኢነ ለሁ ሐላዋ አለ። ይህ ቁርአን የሚገርም ጥፍጥና ያለው ቃል ነው። ሙሐመድ እንዴት ሊናገረው ቻለ? በመካከላችን ሲቆይ ምንም ያልተማረ ሆኖ ሳለ። ከዚያ አላህ ለዚህ መልስ ሊሰጣቸው ነው እነዚህን ሕሩፉል ሙቀጣን ያወረዳቸው። ምን አለ? ከነዚህ ከፊደላቶች የተውጣጡ ቃላቶች እንጂ ሰምታችሁ የተደነቃችሁበት ሌላ ምንም አይደለም ብሎ አላህ ሱብሓነሁ ወተዓላ ይህን መልእክት ሊሰጣቸው ዘንድ ነው ከሱራዎቹ መጀመሪያዎች ላይ ሁሉ ያስቀመጣቸው ማለት ነው። እነዚህን ፊደላቶች ይህ ቁርአን ከነዚህ ፊደላት የተውጣጣ እንጂ ከሌላ አይደለም። ይህ ቁርአን ሊያሸንፋችሁ የቻለው ቃል ከሌላ ሳይሆን ከዚሁ ከፊደላቶች ነው የሚለውን መልእክት ሊሰጣቸው ዘንድ ያስቀመጣቸው ናቸው ማለት ነው። ይህን ይመስላለሽ። ሰላም አለይኩም። ይሰማል ሁሴን? ቴንክ ዩ አመሰግናለሁ። ግን ከታች ኮሜንት ላይ እንደምታነበው አይደለም ባላርቆ ያለ እና አመሰግናለሁ ሁሴን። እሺ ቴንክ ዩ። ቢያንስ አንተ የተለየ አብራርተህልኛል። አመሰግናለሁ። እሺ አንድ ደቂቃ ባዳር አለ። ሻቢራሊ ምናልባት ተናግረው ዝም ብሎ እንትን እንዳይሆን የአላህ ስሞች ናቸው ብሏል። እነዚህ አሊፍ ላም ሚም ምናምን እሳቸውም እንደዚህ ሲያወሩ ሰምቻለሁ ዩቲዩብ ላይ ኖርማሊ። ይቀጥል ደግሞ ሌላ ጊዜ ዝም ብለህ ማስረጃውን ይዘው ትመጣለህ። አሁን ነው ብዙ ነገር ባርጉ። አይ ሌሎችም ያሉትን ላምጣ፣ እሳቸውም ሳይሆን ሌሎች ያሉትንም ላምጣ። አይ ስለተናገርከው ነው እንጂ እኛ ሰው የተናገረውን ነገር ሳይሆን ስለተናገርከው ያቺን ይዘሃት ትመጣለህ። ያው ሌላው መልሱ በደንብ ስለተመለሰ በቂ ነው። ብዙ ሞር ከዚህ በላይ የተናገሩትን ይዤ ልመጣ እችላለሁ። አሁን ያልካቸው ሰው ሼክ ሻቢር አሊ የሚባሉት ከዛም በላይ ያሉትን ይዤ እመጣ። ግን ትናንትና ስላልተብራራልኝ እንዲያውም የሆነ ሰው ስሙ መጥቀስ አልፈልግም ሞር ሁሱ ጋር ብትሄድ ያብራራልሃል ብሎኝ ነበረ። ሞር በተለየ መንገድ ሁሱ አብራርቶልኛል። አብራርቶ በተወሰነ መንገድ አብራርቶልኛል። ዋናው እሱ ነው። ገብቷል። ኢንሻአላህ ይገባል። ሙሉ ስታስበት ይገባል በደንብ ባላሪ አረፍ ነገር ስትለም ኖርማሊ ደግሞ ለምን መሰለ እኔ አሁን ብዙ ነገሮች ሪፈር እያደረኩኝ ስለማነብ ነው። ገብቷል። ለምሳሌ አሁን the Syro-Aramaic reading of the Quran የሚል መጽሐፍ አለ ክሪስቶፈር። አሁንማ ወደ ኋላ ተመለሰ ባላር ወደ ኋላ ተመለሰ። በቃ አይ ወደ ኋላ ተመለሰ። ሌላ ጥያቄ አይ ለመመለስ አይደለም። እሺ ሁሴ ልቀጥል። አንድ ብቻ አንድ ጥያቄ ጠይቀሽ ልቀጥል። እሺ ሁሴ አመሰግናለሁ። አይ እሺ ዮሐንስ አንዴ ሁሴ። ሌላው ደግሞ the Holy Quran ማለት ነው ቅዱስ ቁርአን በሰባት አህሩፎች ነው የወረደው ይባላል አይደለ? ምናልባት ይቅርታ አገላለጼን እንደናንተ ባልገልጸው ማለት ነው። ሰባት አህሩፎች አሉት ይባላልና ምንድናቸው እነዚህ ሰባት አህሩፎች? ዲያሌክቲካል ልዩነት ስላላቸው ወይስ ለተለያዩ የአረብ ነገዶች ዲያሌክቲካቸው ስለሚለያይ ለነሱ ተብሎ የወረደ ነው ወይስ ምንድነው ሰባት ያደረጋቸው ነገር? በጣም ጥሩ ጥያቄ። አንድ ሜት አድርገው ጥሩ ጥያቄ። ቁርአን ሲወርድ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ሐዲስ ላይ ሲናገሩ ምን አሉ? ነዘለል ቁርአን ዐላ ሰብዐቲ አህሩፍ አሉ። ቁርአን በሰባት አይነት ፊደል ወረደ አሉ። በሰባት አይነት ፊደል ወረደ። ብዙ ጊዜ ላጭበረብሯቸው ምን ይሏቸዋል? ሰባት አይነት ቁርአን ብለው ይነግራቸዋል፣ ወይንም ሰባት ቁርአን ይሏቸዋል። ለሰባት ቁርአን ሳይሆን አንድ ቁርአን ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነዘለ አልቁርአን አሉ። አንድ ቁርአን ወረደ በሰባት አይነት ፊደል ወይንም በሰባት አይነት አቀራር ወረደ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ለምንድን ነው በዚህ የሆነበት ምክንያት? መጨረሻ ላይ ያነሳው ሀሳብ አለ ልጁ፣ ትክክለኛ ሀሳብ ነው እርሱ። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ አቀራር በወረደ ጊዜ አላህን ጠየቁ። አምላኬ አላህ ሆይ ህዝቦቼ እነዚህ የአረብ ጎሳዎች በተለያዩ ቃላቶች ይናገሩታል አረበኛን ቋንቋ።
ሁላቸውም እንዲገባቸውና እንዲረዱት ዘንድ ያንን ለእያንዳንዱ በሁሉም እንዲወርድልኝ ይፈልጋለሁ ብለው ጠየቁ። ከዚያ በኋላ መልአኩ ገብርኤልና ሚካኤል ወረዱ። ሁለታቸውም ከአላህ ዘንድ ወረዱና ሚካኤል ዓለይህ ሰላም ለጅብሪል ዓለይህ ሰላም ጨምርለት ሁለተኛ አቀራር ብሎ ይነግረዋል። ዚድኒ ይላሉ ነቢ ሰለላሁ ዐለይሂ ወሰለም ጨምርልኝ ሲሉ መልአኩ ሚካኤል ጨምርለት ገብርኤል እያለ ያናግረዋል። ጅብሪልም ቀጣዩን የአቀራር ስርዓት ያስተምራቸዋል። ጨምርለት እያለ ሚካኤል ያናግረዋል። 7 አይነት አቀራር እስኪያስቀርቷቸው እስኪጨርስም ድረስ ሆነ ይላል። ስለዚህ አንድ ልታውቁ የሚገባው ነቢ ሰለላሁ ዐለይሂ ወሰለም አንዱ ቁርአን በ7 አይነት አቀራር ወረደ ነው ያሉት። ያንንም ከአላህ ዘንድ በሆነ ምሪት በመላእኩ በታላላቁ ሁለቶቹ መላእክቶች በገብርኤልና በሚካኤል አማካኝነት እንደሆነም ተገልጿል። ታዲያ በውስጣቸው ያለው ለምሳሌ ቅድም እንዳልኳችሁ አረበኛ ቋንቋ በተለያየ አነጋገር ስለሚነገር ነው። ያ ነው። ለምሳሌ በሶሪያዎች አካባቢ ስትሄዱ ወዱሓ የምንለውን ቃል ወዱሒ ብለው ይቀራሉ። ትርጉሙ የተለያየ ሆኖ ነው ላይ የተለያየ ሆኖ አይደለም ትርጉሙ። ገብታችኋል? ይህ አነጋገራቸው ሁኔታ ነው። አይታቸው ከሆነ የሳውዲ አረበኛ እና የሱዳን አረበኛ፣ የግብፅ አረበኛ፣ የሶሪያዎች አረበኛ በጣም የተለያዩ ቃላቶችን ይጠቀማሉ። እነርሱ ግን ይግባቡባቸዋል። ለሁላቸውም እንዲገባቸውና እንዲረዳቸው በሚሆን መልኩ አላህ ሱብሓነሁ ወተዓላ በተለያዩ በሁሉም የአረበኛ ቃላቶች አወረደው። ያ ነው። እሺ፣ በዚያ ላይ ያልገባ ነገራቶች ካሉ መጠየቅ ትችላለህ። ዳትሚንስ ያው ዲያሌክቲክ ሁሉም የአረብ ትራይቦች ዲያሌክቲካቸው ስለሚለያይ ማለት ነው አይደለ? ያስፈልገው ወይም ዘዬ እንለዋለን በአማርኛ አይደለ? ኦኬ። ስለዚህ ዲያሌክቲካቸው የሚለያይ ከሆነ ካልተሳሳትኩኝ ሳሂህ ቡኻሪ ላይ የሆነ እንትን አለ። ይቅርታ ቨርሱን ስለረሳሁት ኡስማን አይ ሚን ዑመር ኦር ኡስማን እና ሐሺም በሆነ ቁርአን ሪሳይቴሽን ላይ ኡስማን እና ሐሺም በሆነ ቁርአን ሪሳይቴሽን አንድ እንዳታወርድ አንድ ቫላር ወይ አንድ ቫላር ተቀጥላለሁ። ቆይ ሞዴሬተሮች እሱ እያወራ ሰው አታስገቡ። ምንድን ማለት እየተበጠበጠ ቤቱ እያያችሁ ለምንድን ነው የምታስገቡት ሰው? እናንተን መምከር ይፈልጋል። ሻሃዳ መሰለችኝ በዚህ መሰለኝ አስገባት። ትቀጥላላችሁ ኢንሻአላህ። ቫቫን አለሽ ይሰማሻል? አንድ ሚኒት አንሱላት ልጆች። ቫቫን አለሽ ወይ? በቃ እሺ። ወንድ ነሽ? አየሽ። ክርስቲያን ነህ? አዎ። እሺ፣ እስልምናን መቀበል ፈልገህ ነው? አዎ ፈልጌ ያለውኝ፣ ግን የምጠይቀው ጥያቄዎች ነበሩ። ከዛ በኋላ እሺ፣ ጥያቄ ምንድን ነው? ከዛ በኋላ ትቀጥላለህ። እሺ ቫላር ይቅርታ። እሺ እናስቀድመውና ትቀጥላለህ አንተ። እሺ ቫቫን ጥያቄህን ቀጥል። በሰማይ ቤት እሺ፣ በሰማይ ቤት ግንኙነት ሚስቶች ምናምን ይኖራሉ ምናምን ይባላል። እውነት ነው። እና የሆነ ጓደኛ አለኝ እና እሱ በቃ ሲነግረኝ ምናምን አለ ብቻ እዚህ ምድር ላይ እንደሚደረገው ነው እንደዛ የሚደረገው ምናምን ሲለኝ አይ እኔ ልጠይቅ ምናምን ብዬ ነው። እና እሱ እስቲ ብታስረዳኝ። እሺ ባጭሩ በሰማይ ላይ ወይንም በገነት ውስጥ ባልና ሚስት ሆኖ መኖር የአምላክ ፈቃድ ነው። የአምላክ ፈቃድ ነው። ይሄ ታን ክርስቲያን ከሆንክ ይሄ ነገር ከአንተ እንዴት እንዳላወቀው አልገባኝም። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምረ ስታነብ ጊዜ ስለ አዳም ፍጥረት ከቁጥር 27 ጀምሮ ይጀምራል። ከዛ በኋላ በገነት ውስጥ አዳም ሚስት አድርጎለታል እግዚአብሔር። ባልና ሚስት ሆኖ በገነት ውስጥ መኖር ለክርስቲያኖች ይሄ ጥያቄ ሊሆንባቸው አይገባም። ነገር ግን መጽሐፋቸውን ካላነበባቸው አናውቅም እና እዛ ላይ ባልና ሚስት ሆነው ኑረዋል። ያ ነው። ስለዚህ ይሄ ነገር በእስልምና ላይ መጥቶ እንዴት እንደምጠይቁት አልገባኝም። እኔ ወይ መጽሐፋቸውን ማንበብ ነው። መጽሐፍ ቅዱስ ላይ ባልና ሚስት ነው ሆነው ኑረዋል በእግዚአብሔር ፈቃድ በገነት ውስጥ። መብላትና መጠጣትም አዎ መብላትና መጠጣትም እንዲሁ እግዚአብሔር በኦሪት ዘፍጥረት ላይ አዳምና ሔዋንን ከገነት ፍሬዎች ከፈለጋችሁት ብሉ ጠጡ ብሏቸዋል። ይህችን የዛፍ ፍሬ ግን እንዳትቀርቡ አላቸው። አያችሁ።
ስለዚህ ይበላሉ፣ ይጠጣሉ፣ እንዲበሉ እንዲፈቅዱ የአምላክ ፈቃድ ነው። እንዴት በገነት ውስጥ ይበላል ይጠጣል የሚለው ይሄ የተሳሳተ አመለካከት ነው። በገነት ውስጥ ባልና ሚስት ሆኖ መኖር፣ ልክ እንዲሁ መብላት መጠጣት፣ ይሄ ያለ ነገር ነው። አየሽ እሺ እሺ ሌላ ጥያቄ አለ? እሺ ቀጥል። በቃ ከታች ያለው ቫላር። እሺ አመሰግናለሁ ሁሴ። የጀመርኩት ጥያቄ ያው ታስታውሰዋለህ፣ ኦልሬዲ ስለ አህሩፍ ነው የጀመርነውና ፎር ዘ ፐርፐዝ ኦፍ ዲያሌክቲክ ሆነ እያንዳንዱ ትራይቦች ለምሳሌ ፐርሺያ ወይ ሶሪያ ወይ ምናምን ሂጃዝ ወይ ቁራይሾች ያላቸው ሪሳይቴሽን ወይ ዲያሌክቲክ ስለተለያየ ከሆነ ለምንድን ነው ታዲያ የአንድ ቁራይሽ ነገሮች የሆኑት ሁሻይምና አሚን ኡስማን ወደ ነብዩ የሄዱት? ማለት ካልተሳሳኩኝ ልታስታውሰኝ ከቻልክ ማስታወሻ ከማውጣ ብዬ ነው። ችግር የለም ቀጥል። ለምንድን ነው እነሱ ታዲያ አንድ ቁራይሽ ነገዶች ናቸው፣ አንድ አይነት ዳይሬክቲክ ያላቸው ናቸው። ለምንድን ነው በሪሳይቴሽኑ ወይ ሪሳይቴሽን ማለት አሚን ቅራት በዛ ላይ ለምንድን ነው የተለያዩት? ስላልሰሙ ወደ ነብዩ መሐመድ ድረስ ይሄዱት። በጣም ጥሩ። አዎ ሐዲሱን አስተሳሰለ። አንዱ አልሰማም ነበር በዚያ መንገድ እንደሚቀራ። ከዚያ በኋላ ሁለቱም ሲቀሩ ጊዜ ዑመር ኢብኑ አልኸጣብ እንዴት እንደዚህ ትቀራለህ አለው። አይ ከአላህ መልእክተኛ በዚህ መልኩ ሰምቻለሁ ብሎ ተናገረ እሱ። ከዚያ ተያይዘው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዱ። ኪላኩማ አሕሰንቱም አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለታችሁም አሳምራችኋል፣ በትክክል ነው የቀራችሁት አሏቸው። ስለዚህ ያኛው እየተቃወመ ሳይሆን ያን ነገር አልሰማም ነበር በዚያ መልኩ እንደሚቀራ ገብተዋል፣ አልደረሰውም ነበር እርሱ። ስለዚህ ሂደው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ግን ሲጠይቁ ትክክል ነው እሱም የቀራው ብለው ሁለታችሁም በትክክል ነው የቀራችሁት ብለው ነግሯቸዋል ማለት ነው። አይ ከበለ ሐዲስን አውጥቼ አሳያለሁ። አይ ችግር የለም ማሳየቱ ሳይሆን ዲያሌክቲካል ነው ስላልከኝ እኮ ነው። ያቀራር ዘይ ሁለቱም ቁራይሽ ነገዶች ከሆኑ አንድ አይነት ዲያሌክቲክ ነው ሊኖራቸው የሚገባው። ስለመስማት ስላልመስማት ሳይሆን ዳት ሚንስ ሁለት አይነት ሪሳይቴሽን አላቸው አይደለ? ኦኬ አዳምጣ እንዴ አልሰማም ነበር በዚያ መንገድ መቀራቱን አልሰማም። አሁን ቁረይሻውያን ስለሆኑ ያልኩህ ለምሳሌ አንድ ምን አለ መሰለህ በቁርአን ውስጥ ያሉት በቁርአን በአህሩፎች መካከል ያሉት እንትኖች አላህ Subhanahu Wa Ta'ala ፊደላትን መሰረት አድርጎ የለያየባቸው ቦታዎች አሉ። ለምሳሌ ወነጅሚ ኢዛ ሀዋ ብለን እንቀራለን እንደ ሐፍስ እንደ ወርሽ ደግሞ ወነጅሚ ኢዛ ሀዋ ይላል። ይወታቻል አይደል? አንደኛው ይሄ ነው። ሌላኛው ደግሞ አላህ Subhanahu Wa Ta'ala አንዱ ቦታ ላይ የገለጸውን ሌላ ቦታ ላይ ያብራራዋል። አንዱ ቦታ ላይ የገለጸውን በሌላ ቦታ ላይ ያብራራዋል። በዚያኛው የአቀራር ስርዓት ላይ ማለት ነው። አሁን የፊደል መለያየት ብቻ ሳይሆን የቃላቶችንም መለያየት ሊኖር ይችላል ልልህ ፈልጌ ነው ቫልቫ። ለዚያ ነው ሰውየው ያ ቃላት አልደረሰውም ነበር። እንደ ምሳሌ ልስጥህ። እንደ ምሳሌ ወመን ዒንደሁ ላ የስተክቢሩን ምን ይላል መሰለህ ሱረቱል ማን ላይ ነው? ሱረቱል ሁጁራት ላይ መሄድ እንችላለን። ሱረቱል ሁጁራት ላይ እንደ ሐፍሰን ዓሲም ምን ይላል? ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ይላል። ፈተበየኑ። እዚያኛው ላይ ደግሞ ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተሰበቱ ይላል። ቃሉ የተለያየ ነው አይደል ቫልቫ? ፈተበየኑና ፈተሰበቱ ይለያያል። ከኔ ጋር ነህ ቫላር? እሺ ካንተ ጋር ነኝ። ቫላር በለኝ ቫልቫ አይደለም ቫላር። እሺ ፈተበየኑ ዘማኛ ፈተሰበቱ ሁለቱ የተለያዩ ናቸው አይደል? ሁለቱ የተለያዩ ሆነው ቃላቶቹ ነገር ግን ትርጉማቸው አንድ ነው። ፈተሰበቱ ማለት አረጋግጡ ማለት ነው። ፈተበየኑ ማለት አረጋግጡ ማለት ነው። አሁን ተለያይተዋል ማለት አንችልም። ትርጉማቸው አንድ ነው። ቃላቶቹ በጣም በርካታ ናቸው። ይሄኛው ሷሃባ በዚህኛው መንገድ አልደረሰውም ነበር። ያኛው ደግሞ ደርሶታል። በዚህኛው ሲቀራ ጊዜ አልሰማው። አይ እንደዚህ አላቀሩንም እኮ ሲል አይ እኔ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁኝ አለ። እንግዲህ አሁንስ ሂደን እናረጋግጣሉ። ሄደው ያን ነገር ሲያረጋግጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሁለታቸውም ትክክል ናቸው አሉ። ትርጉሙ የተለያየ ነው ወይ? ላ ትርጉሙ የተለያየ አይደለም። ቃላቶቹ ናቸው የተለያዩት። የፊደል መለያየት፣ የቃላት መለያየት ሊኖር ይችላል። ነገር ግን ትርጉማቸው የሚለያይ አይደለም። እነዚህ
እሺ እና ስላልደረሰው ነበር። በደረሰው ጊዜ አረጋግጠ ያንን ነገር። አመሰግናለሁ። አይ መርሐባ። እሺ ከዚሁ ጋር በተያያዘ ቫላር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል አይደል? አልቀበለውም። ኒው ቴስታመንት አልቀበልም። እንዴት? ዩኒታሪያን ነኝ ሁሴ፣ ሞኖቴይስቲክ ነኝ እኔ። መጽሐፍ ቅዱስ አትቀበል ነበርኩ። ከዛ ወጣሁኝና ሞኖቴይስቲክ ሆንኩኝ። ዩኒታሪያን ነኝ እኔ። ብሉይ ኪዳን አሁን ኦልሬዲ ማንበብ የጀመርኩት። ኦኬ እሺ። ብሉይ ኪዳን አትቀበል፣ አዲስ ግን አትቀበል። አይ በቃ ለማንኛውም አብዱልከሪም ታወራዋለህ። አብዱልከሪም አለ ሼክ አልቀበልም። አይ መርሐባሽ فضيلة الشيخ جاء تريد أن تكلمه ተናገረው የምትፈልገው ነገር አለ? እንትን ነው እሱ ጀለስ ነው፣ ጓደኛችን ነው። ብሉይ ኪዳንን ብቻ ነው የሚያምነው። እንትን የነብይነት መስፈርት ላይ ብታወራው ደስ ይለኛል። ነብይ የሚቀበለው ካለ ምናምን እና እስልምናን እያጠና ነው። ኢንሻአላህ እንግዲህ አላህ ሂዳያ ይስጠው። እንትን ነው በጣም አጥንቼ ነው ከክርስትና የወጣሁት፣ ወደ እስልምናም ከገቡ በጣም አጥንቼ ነው። ቀላ አይደለም፣ ትልቅ ውሳኔ ስለሆነ ብሎ ነው እንደዚህ እንትን የሚለው። ቫላርን አትናገሩት ከቻላችሁ እሺ። ሰው ማለት በሚገባው መንገድ ነው የሚሄደው። ግዴታ እናንተ እንደጠበቃችሁት አይሁን። በቃ ሊሳሳትም ይችላል። ከተሳሳተም የሆነ አታጋግሉ፣ አታማሙቁ። ማን ነው ቫላር? ነቢዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ለምን አትቀበልም? ወይንም ደግሞ የብሉይ ኪዳን ነብያቶችን እንድትቀበል ያደረግባቸው መስፈርቶች ምን መስፈርቶች ናቸው? እነዚያን መስፈርቶች ነቢ ሰለላሁ ዐለይሂ ወሰለም ላይ ብታገኛቸውስ ትቀበላለህን? እስኪ በዚህ ላይ ማውራት ትችላለህ። ማውራት የማትፈልግ ችግር የለም። ማውራት ከፈልግ ማውራት ይቻላል። እሺ ችግር የለም። በቃ ሌላ ጥያቄ ያለው አለ? ውጪ ነው መሰለኝ፣ ለዛ ነው እሱ ችግር የለም። ውጪ ነው መሰለኝ። አይ እሺ፣ ከላይ ማን ነበርክ? ዮሐንስ ዮሐንስ አለ። እሺ ልቀጥል ይቻላል? እሺ ዮሐንስ ቀጥል። እሺ በኢሳ ቦታ የተሰቀለው ማን ነው? ተመሰለባቸው በሚል እሱ ላይ እንድታብራራልኝ። እሺ የት አድርጋች? የሚረብሽ ድምፅ አለ። በኢሳ ቦታ የተሰቀለው ማን ነው ነው? እኔ እኮ በጣም ግራ የሚገባኝ ነገር ምን እንደሆነ ታውቃላችሁ? አዳም የበላት ዛፍ በገነት ውስጥ ምን ትባላለች? ቱፋህ ናት ወይንስ አረብ ቁልቋል ነች ወይንስ ዘይቱኒ ነች ወይንስ ምንድን ነች? ምንድነው የሚጠቅመው? አሁን ያችን ዛፍ ማውቁ ፍሬዋን ልትነግሩ ትችላላችሁ? ክርስቲያኖች ምን ይሰራላቸዋል? አይ ያን ካላደረክ እንደዚህ አይደለም። አይ እኔ እንደዛ ለሙግት አይደለም የጠየቁት። ምናልባት ሐዲስ ላይ እዛ ላይ የሚያብራራ ነገር ካለ ብዬ ነው እንጂ እንደዛ ለማለት አይደለም። ችግር የለም። እንደዛ አስቤ ምናምን አይደለም። አብሽር በቃ ሚዩት አድርገው እስከጨርስ እንደው ሐሳቤ ልስጣችሁ ብዬ ነው። ሐሳቤ ልስጣችሁ። እኔ እንደዚህ እሺ ዮሐንስ አንድ ሚዩት አድርገው በቃ አዳምጠኝ። መልሶን እስከ መጨረሻው ድረስ ስማ እሺ። አዳም ከገነት ተባረረ፣ የዛፍ ፍሬ በልቶ ተባለ እና የክርስትና የእምነት መሰረት በዚያ ላይ ነው የተመሰረተው ተባለ። አምላክ ስጋ ሆኖ የመምጣቱ ሚስጥር ዓላማው በዚያ ምክንያት ነው ተባለ። እሺ እንደዚያ ከሆነ ትልቁ ጉዳይ አዳም የበላት ፍሬዋ ምንድን ነች ብሎ መጠይቁ ምንድን ነው የሚሰራው? ልጆች ፍሬዋን ካልነገርከኝ ስለዚህ ያንን ክርስትና ላልቀበልም ስህተት ነው ማለት ነው። ያስኬዳል? እንደዚህ አይነት ጥያቄ እየፈለፈልን ማውጣት ያስኬዳል እኮ። ግን ያ ምንም የሚጠቅመው የለም። ፍሬዋን ማወቁ ገብታችኋል አይደል? እንደ አጠቃላይ ዋናው ጉዳይ መሲሁ ተሰቅሏል ወይስ አልተሰቀለም በሚለው ላይ ውዝግብ ላይ ነበሩ ሰዎች። አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ብሎ ቋጨው። ያ በእርሱ ፋንታ የተሰቀለው ማን ነው? ምንድነው? ምን እንደሚሰራ አለቅም። እሺ ታወቀ። ዘለቀ ነው ተባለ። ምን እናድርገው? ዘለቀን። ዋናው ጉዳይ እኮ የሚያጠነጥረው በመሲሁ መሰቀልና ለመሰቀል ጉዳይ ላይ ነው። ያንን ትውት አድርገው የተሰቀለውን ሰው ንገሩን።
ብንነግራቸውስ ምን እናደርገው? ትኩረት የምታደርጉት ዋና ጉዳይ በክርስቶስ ጉዳይ ላይ ነበር። አላህ ያንን መናገር ስላለበት አነገራችሁ። ክርስቶስ እስኪሰቀልበት ጊዜ ድረስ ታዲያ ማን ነው ቁርአን መጥቶ አልተገደለም አልተሰቀለም እስከሚልበት ጊዜ ድረስ ታዲያ ተሰቅሎ መስሏቸው በዚያ ላመኑ ሰዎች ዋስትናውን ማን ነው የሚወስድላቸው ታዲያ ከተባለ አላህ ራሱ ዋስትና ይወስዳል። ችግር የለውም። ኢብኑ ተይሚያ ሲናገሩ ነቢዩ ሰለላሁ ዐለይሂ ወሰለም ተልከው አልተገደለም አልተሰቀለም እስከሚለው አንቀጽ እስኪወርድ ድረስ በሌላ ጉዳይ ላይ ስህተት ከሌላቸው በመሲሁ ነቢይነት አምነው መልእክተኛነት አምነው እርሱ አምላክ ነው የአምላክ ልጅ ነው የሚለውን ነገር ሳያምኑ አንድ አምላክ እንዳለው አምነው በትክክል በእሱ ባዘዛቸው መንገድ ሄደው ግን የተሰቀለ መስሏቸው ተሰቅሏል ብለው አስበው በስህተት ላይ የሞቱ ሰዎች እንደ ጥፋተኛ አይቆጠሩም ብሏል ኢብኑ ተይሚያ። አየህ። ነገር ግን ቁርአኑ ወርዶ አልተገደለም አልተሰቀለም ካለበት በኋላ ይህን እየሰሙ ያስተባበሉና የካዱ ሰዎች ከዚያ በኋላ ነው እንደ ከሃዲ የሚቆጠሩት ብሎ ተናግሯል። አንደኛ ይሄ ነው። ሌላኛው ነገር እሺ እንዳይተሰቀለው ማን ሊሆን ይችላል ወደሚለው እንምጣ። ቁርአንንም መጽሐፍ ቅዱስንም በማጥናት ከቁርአን እንጀምር። ቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ የመጨረሻውን የራት ግብዣ ለዒሳ ዓለይሂ ሰላም ከሰማይ ምግብን ያወርድለታል። ሐዋርያቶች ጠየቁ። በዚህ ጊዜ ኢዝ ቃለ አልሐዋርዩነ ያ ዒሳ ብነ መርየም ሀል የስተጢዑ ረቡከ አን ዩነዚለ ዓለይና ማኢደተን ሚነ ሰማእ ቃለ ኢተቁላህ ኢን ኩንቱም ሙእሚኒን ይላል። ሐዋርያቶች ኢየሱስን ጠየቁት፣ ዒሳን ጠየቁት። አንተ ዒሳ ሆይ ለመሆኑ ጌታህ እንደው አላህ ምግብ የያዘችን ማዕድ ከሰማይ ሊያወርድልን ይችላልን አሉ። አምላክን ይችላል ተብሎ አይጠየቅም እና መሲሁ ወዳው ተቆጣቸው። ኢተቁላህ ኢን ኩንቱም ሙእሚኒን አላቸው። አማኞች እንደሆናችሁ አላህን ፍሩ፣ እርሱ ይችላል እንዴ ብላችሁ ትጠይቃላችሁ አላቸው። እርሱ ሁሉን ቻይ እኮ ነው አላቸው። መሲሁ ለአምላኩ ምን ያክል ቀናተኛ እንደሆነ አልተረዳችሁም? ከዚህ መልሱን ከመስጠቱ በፊት ቶሎ ብሎ የአላህን ክብር ቆመና ስለ እርሱ እንደዚህ ብላችሁ አትናገሩ አላቸው። ኢተቁላህ ኢን ኩንቱም ሙእሚኒን ቃሉ ንሪዱ አን ነእኩለ ሚንሃ አሉ። እኛ ከእርሷ መብላት ፈልገን ነው አሉት። ወተጥመኢነ ቁሉቡና ከምትነግረን በላይ ደግሞ በተግባር ልክ እንዲህ በምናየው ነገር ልባችን እንድትጸናና እንድትረጋም ስለምንፈልግ ነው አሉ። አንድ ሰው ከሚነገረው በላይ በሚያይ ጊዜ ልቡ ይረጋለታል አይደል? ያንን ጠየቁ። ወነዕለመ አን ቀድ ሰደቅተና አሉት። አንተም እውነት እንደነገርከን እውነት እንዳልከን እናውቃለን የዛኔም አሉት። ወነኩኑ ዐለይሃ ሚነ ሻሂዲን እኛም በእርሷ ላይ መስካሪዎች እንሆናለን አሉት። በዚህ ጊዜ መሲሁ አላህን መጠየቅ ጀመረ። የጠየቁትን ነገር ቃለ ዒሳ ብኑ መርየም የማርያም ልጅ ዒሳም አለ አላሁመ ረበና አንዚል ዐለይና ማኢደተን ሚነ ሰማእ ጌታችን አላህ ሆይ ከሰማይ ምግብን የያዘችን ማዕድ አውርድልን አለ። ከዚህ ከታሪክ ምን ተረዳቸው? አንደኛ ሐዋርያቶች ጌታ አላህ ማድረግ ይችላል ወይ ብለው ነው የጠየቁት። የማለት ከአምላክ ዘንድ እንደሚመጣ ማንኛውም ተአምር እንደሚያውቁ ተመልከቱ። ማንኛውንም ተአምር ከአምላክ ዘንድ እንጂ ከመሲሁ አይጠይቁትም ነበር። አንተ አድርግልህ አምላክ ነው ያሉት። ክርስቶስም አምላክ ያላህ ሆይ ብሎ ለምኖ እንደሚያስደርግ ትረዳላችሁ። አምላክ ያላህ ሆይ ከሰማይ ምግብን የያዘችን ማዕድ አውርድልን ብሎ ጠየቀ። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ እንደሚያወርድላቸው ቃል ገባላቸው። ቃል አላህም አለ ኢኒ ሙነዚሉሁ ዐለይኩም መሲሁ ሆይ እኔ በአንተና በሐዋርያቶች ላይ የጠየቃችሁትን ከሰማይ ምግብን የያዘችን ማዕድ አወርድላችኋለሁ እኛ አብሽሩ አላቸው። ነገር ግን መስፈርት አስቀመጠ አላህ ፈመን የክፉር ባዕዱ ሚንኩም በዚያን ጊዜ የራቱን ግብዣ በማወርድላችሁ ግን ከመካከላችሁ የካደውን ሰው ፈኢኒ ኡዐዚብሁ ዐዛበን ላ ኡዐዚብሁ አሐደን ሚነል ዓለሚን ያን የካደውን ከመካከላቸው ከሐዋርያቶች በዓለም ላይ ያልቀጣሁትን ሰው አይነት ቅጣት ከባድ ቅጣትን ነው የምቀጣው አለ። ከመካከላቸው አንድ የካደ ሰው አለ። ከማንም በላይ የተቀጣ ሰው ማን ሊሆን ይችላል? ያ ልጆች ኮሜንት ላይ ጻፉት። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በዚያን ጊዜ ምን አላቸው? ዳሩ ግን ለዚያ ለሚክደኝ ከመካከላችሁ ወየውለት ባይፈጠር ይሻለው ነበር አለ። ማን ነው ያ ሰውዬ? ከእነርሱ መካከል የካደው ሰው ማን ነው? ያም ሰው በመሲሁ ላይ ሴራን ሁሉ አሴረበት። ሄደና ለአይሁዳውያኖች አሳልፎ ሊሸጠው ወሰነበት። ገብቷቸዋል። ለዚህ ነው ኢብኑ ዑሰይሚን ቃል በቃል ያ የተሰቀለው ሰው ይላሉ ክርስቶስን አሳልፎ ለመስጠት ለአይሁዳውያኖች የጠቆመው ሰው ነው ብለው ይናገራሉ። ስለዚህ ክርስቲያኖች ይሁዳን ነው እያመለካቸው ያላችሁት፣ የክርስቶስን ጠላት እርሱን አሳልፎ ሊሰጥ የሄደውን ሰው። ክርስቶስን ግን አምላክ አላህ ሱብሓነሁ ወተዓላ አድኖታል፣ ወስዶታል ወደ ሰማይ። ምን ብሏል አላህ ቃል በቃል? ዳሩ ግን ከመካከላችሁ የሚክደውን ሰው ወየውለት፣ ከዓለም ላይ ማንም ያልቀጣሁትን ከባድ ቅጣት ነው የምቀጣው ብሎ ነግሮታል። ክርስቶስም የመጽሐፍ ቅዱስ ላይ ዳሩ ግን ለሚክደኝ ሰው
ለዚያ ሰው ወየውለት ባይፈጠር ይሻለው ነበር ለእርሱስ ብሎ ተናገረ። ማን ነው ያ ሰውዬ? ይሁዳ ነው። ስለዚህ ዮሐንስ ይህን ይመስላል። እሺ በጣም አመሰግናለሁ። እሺ ጥያቄ ያለ ይቀጥል። ልጨምር ሌላ ጥያቄ? ጠይቅ። እሺ ሰው ስለሌለሽ ከዚህ ቀደምት የነበሩ ነቢያት ምንድን ነው እንዴት ነበር የሚሰግዱት? ምን እያሉ ነበር የሚሰግዱት? በጣም ጥሩ። ከዚህ ቀደም የነበሩ ነቢያቶች እንዴት ነበር የሚሰግዱት? በጣም ጥሩ ጥያቄ። በቃ እንዲህ ወሳኝ የሆኑ ጥያቄዎች። በመጀመሪያ ከዚህ ቀደም የነበሩ ነቢያቶች ይሰግዱ ነበር ወይ ሶላትን? አዎ ይሰግዱ ነበር። እንዴትስ ነበር የሚሰግዱት? ምንስ እያሉ ነው የሚሰግዱት? 3 ጥያቄዎች ናቸው። በደንብ አዳምጡ መልሱ። አዎ ከኛ በፊት የነበሩ ነቢያቶች ይሰግዱ ነበር። ማስረጃ አላህ ስብሐነሁ ወተዓላ በቁርአን ላይ የነቢያቶች ምዕራፍ የሚል ምዕራፍን አውርዷል። በዚያ ላይ ታዲያ ነቢያቶች ሁሉ ሲሰግዱ እንደነበር ሲናገር ምን ይላል? ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ወኢታእ ዘካህ ወካኑ ለና ዓቢዲን አለ። እነዚህንም ነቢያቶችህን ለትውልድ ሁሉ መሪዎች ያደረግኳቸው አለ። በእኔ ትእዛዝም ትውልድን ሁሉ ይመሩ ነበር አለ። ወደ እነርሱም ትእዛዛትን አውርጄላቸዋለሁኝ ሶላትንም እንዲሰግዱ ዘካንም ወይንም ምጽዋትን እንዲሰጡ ብሎ ተናገረ። ስለዚህ ነቢያቶችን ወኢቃመ ሶላት ሶላትን በአግባቡ ጠብቀው እንዲሰግዱ አዝዣቸዋለሁኝ አለ። ከማን ጀምሮ? ከአደም ጀምሮ። የመጀመሪያው ነቢይ አደም ነውና ነቢያቶችን ሁሉ እንዲሰግዱ አዝዣቸዋለሁ ሲል አላህ ከአደም ጀምሮ ይሰግዱ ነበር ትውልድ ሁሉ። ገብቷቸዋል? አብርሃም እንደሚሰግድ፣ ልጆቹ እንደሚሰግዱ፣ ቤተሰቡ እንደሚሰግድ ማስረጃ የአብርሃም ምዕራፍ የሚላል በቁርአን ላይ ሱረት ኢብራሂም ይላል። ረቢ ጀዐልኒ ሙቂመ ሰላት ወሚን ዙርየቲ አለ አብርሃም። ጌታ ያላህ ሆይ ከእኔም እንዲሁም ከዘሮቼ በአግባቡ ሶላትን ጠብቀን የምንሰግድ አድርገን ይል ነበር። አብርሃም ሚስቱ አጋር፣ ልክ እንዲሁ ደግሞ ልጁ ኢስማኤል እነርሱን አስመልክቶ ሲናገር ረበና ሊዩቂሙ ሰላት አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቀው እንዲሰግዱ አድርግልኝ ሚስቴና ልጅን ብሎ ተናገረ። እሺ ማን ይሰግድ ነበር? ሌላ ከተገለጸው መካከል ሙሴና አሮን ይሰግዱ ነበር። ማስረጃ በሱራ ዩኑስ ላይ አላህ ሱብሓነሁ ወተዓላ ይህን ሲናገር ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሰላት አለ። ወደ ሙሴና ወደ ሃሮን ሶላትን በአግባቡ ጠብቃችሁ ስገዱ ስልም ትእዛዜን አስተላለፍኩላቸው ይላል። ሌላስ ማን ይሰግድ ነበር? ልክ እንዲሁ ኢየሱስ ክርስቶስ ይሰግድ ነበር። ዒሳ ዓለይሂ ሰላም ማስረጃ ሱራ መርየም የማርያም ምዕራፍ ይላል። በእናቱ ስም የተሰኘ ምዕራፍ ነው። እዚያ ላይ ምን አለ ዒሳ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አለ። ሶላትን እንድሰግድ አደራ ብሎኛል አምላኬ አላህ አለ። ሌላስ ማን ይሰግድ ነበር? ዘከርያስ ይሰግድ ነበር፣ የማርያም አሳዳጊ። ማስረጃ በሱራ አሊ ዕምራን ላይ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከርያስም ቁሞ እየሰገደ ሳለ መልአኩ ገብርኤል ጠራው፣ አናገረው በስርዓትን ሊነግረው። ዮሐንስ የሚባል ልጅ ትወልዳለህ ብሎ በስርዓትን ሰጠው። ከዚያ በኋላ ወይም ያሕያ የሚባል ልጅ አነላህ ዩበሽሩከ ቢያሕያ ሙሰድቀን ቢከሊመትን ሚነላሂ ወሰይደን ወሐሱረ ወነቢይን ሚነ ሷሊሒን እያለ። ሌላስ ማን ይሰግድ ነበር? ማርያም ትሰግድ ነበር። ማስረጃ ኢዝ ቃለት ልመላኢከቱ ያ መርየሙ ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢ ልዓለሚን ያ መርየሙ ቁኑቲ ሊረቢኪ ወስጁዲ ወርካዒ መዐ ራኪዒን። መልአኩ ገብርኤል ወደ ማርያም ተገልጦ ምን አላት? ኢነላህ አስጠፋኪ አላት። አንቺ ማርያም ሆይ እነሆ አምላክሽ አላህ መርጦሻል፣ ወጠሃረኪ አንጽቶሻልም፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢ ልዓለሚን ከዓለማት ሴቶችም ሁሉ በጽድቅና መርጦሻል አላት። በምን ተመረጠች? በምን ጸደቀች? ቀጥሎ ነገራት። ያ መርየም አላት፣ አንቺ ማርያም ሆይ እቁኑቱ ሊረቢኪ ለጌታሽ ለአላህ ታዛዥ ሁኚ፣ ቀጥ በይ በዚሁ መንገድሽ ላይ፣ ወርካዒ ወስጁዲ አላት፣ ስገጂ አላት። ትሰግዳለች ማርያም። አላህ ስብሐነሁ ወተዓላ ወካነት ሚነል ቃኒቲን ብሎ መሰከረላት። እርሷ በእኔ ትእዛዝ ላይ ቀጥ ካሉት ጻድቃኖች መካከል ነች አለ። እንዳለ ነቢያቶች ሁሉ እንደሚሰግዱ አምላክ አላህ ስብሐነሁ ወተዓላ ተናግሯል። ኢስማዒልን ሲገልጸው ምን አለ? ወዝኩር ፊል ኪታብ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሰላት። ኢስማዒል በቤተሰቦችን ሶላት እንዲሰግዱ ያዛቸው ነበር ማለት ነው። ስለዚህ እነዚህ ሁሉ ነቢያቶች ይሰግዳሉ። ታዲያ አሰጋገዳቸው እንዴት ነው የሚለውን ልንገርህ። ታዳምጣለህ? አሰጋገዳቸው አሁን እንደሚሰግዱ ነው እስካሁን የተባለው። እሺ እኔ ዋናው እሱን ነው የፈለግኩት። ለምን መሰለህ አሁን ያብራራህልኝን ከዚህ በፊት ጠይቄ ተመልሶልኛል እና ምን መሰለህ
እንዴት ነው በሚሰግዱት? አሁን ያሉት ሙስሊሞች አላህ ሩህሩህ ነው ምናምን ምናምን ብለውን እኛ እንድንለው ስንሰግድ የምንለው ነው ብለው ስላሉኝ ጥይቄ የተመለሰልኝ ነው። አሁን እንደዚህ እያሉ ነው የሚሰግዱት። ከዚህ በፊት የነበሩ እንዴት እያሉ ነው? ምንድነው? እንዴት ነው ያሰጋገዳቸው ነው ጥያቄው። መልካምሽ እሺ፣ የሚሰግዱት እንዴት ነው? ለመሆኑ ቁርአን ነበራቸው ወይ? ያን እየቀሩ ነው ወይ ወደሚለው እንምጣ። ያሰጋገዳቸውስ ከይፍያ ሁኔታው እንዴት ነው? እኛ ሶላት ስንሰግድ ለምሳሌ መጀመሪያ እንቆማለን፣ ከዚያ በጉልበት መንበርከክ፣ ከዚያ በግንባር መደፋት፣ ቅያም፣ ሩኩዕ፣ ስጁድ የምንለው ማለት ነው። ገብታችኋል? በዚህ መልኩ ነው ወይ የሚሰግዱት? እነሱም አዎ። እሺ፣ ልክ እንደኛ በቀን 5 ጊዜ ነበር የሚሰግዱት? አዎ። ልክ እንደኛ በአምስቱም ጊዜያቶቻችን ዛሬ በምንሰግድባቸው ነበር የሚሰግዱት? አዎ። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ከአላህ ተቀብለው መጡ። 7ቱን ሰማያት አድርገው ከሄዱ በኋላ ከዚያ ምድር ላይ እንደተመለሱ ያሰጋገዱን ሁኔታ መልአኩ ገብርኤል እንዲያስተምራቸው እንዲያሳያቸው ተላከ ወደ ምድር። ከዚያ የመጀመሪያ ያሰገዳቸው ሶላት ምንድነው? የዙሁር ሶላት ነበር። ቀን ላይ የሚሰገደው 7 ሰዓት ታውቅ ከሆነ ዮሐንስ፣ ያን መልአኩ ገብርኤል በሰው መልክ ተገልጦ መጥቶ አሰገዳቸው። አሰግዷቸው ዙሁር ሶላትን ሄደ። ከዚያ ልክ አስር ወቅት ላይ መጣ ሁለተኛውን ሶላት ሊያሰግዳቸው። ያ ሙሐመድ ቁም ፈሰሊ መዓ አላቸው። አሁንም ሙሐመድ ሆይ ተነስና ከኔ ጋር ስገድ ተከተለኝና አላቸው። አሰግዷቸው ሄደ። ከዚያ መግሪብ ላይ ተመለሰ። ፀሐይ ልክ ጠልቃ ሌሊቱ በገባ ጊዜ ምሽቱ በገባ ጊዜ እሱንም አሰግዷቸው ሄደ። ከዚያ ዒሻ፣ ከዚያ ሱብሒ 5ቱንም ጊዜያት አሰገዳቸውና በቀጣዩ ቀን አሁንም ነብዩ ሰለላሁ ዐለይሂ ወሰለም ጠበቁት።